ከሻዕቢያ ጋር ግንኙነት መፍጠር ለምንድን ነው? ምን ለማድረግ ነው? ከማን ጋር ማንን ለመምታት ነው? ምን ለማግኘት ነው የሚለው በደንብ እንድታይ ስለፈለኩ ነው። ስለዚህ ሁሉም በላይ ግን ይህንንም ከሻዕቢያ ጋር ግንኙነትም ዙሮ ዙሮ የትግራይ ህዝብ ነው ዋጋ የሚከፍለው። ካሁን በኋላ ግንኙነት ፈጥረን ጦርነት ፈጥረን የምናገኘው ወይም የምናስቀጥለው ስልጣን መቅረት ነው ያለበት። በቃ ህዝቡ አያስፈልገውም። አሁን ህዝቡ ሰላም ነው የሚፈልገው። በቃ ይበቃዋል። ልክ ለጦርነት እንደተፈጠረ ህዝብ እኮ ነው ለጦርነት እንደተፈጠረ ህዝብ እኮ ነው አርገን እየሳልን ያለ ነው። ቅድሚያ ለሰላም ሰጥተን ለሰላም አንድ ሆነን እያንዳንዱ የፕሪቶሪያ ውል እንዲፈጸም ጫና ከመፍጠር ውጭ ሌላ አማራጭ የለንም። ምክንያቱም ሌሎች አማራጮች የጦርነት አማራጮች ናቸው፣ የጥፋት አማራጮች ናቸው። በቃ ስለዚህ ካሁን በኋላ የሰው ህይወት ከምንከፍል የሰው ዋጋ ከምንከፍል የጊዜ ዋጋ እየከፈል እየተታገል ሰላማዊ በሆነ ትግል እያደረግን የትግራይ ህዝብ ተመልሶ እንዲያንሰራራ ወደ ልማቱ እንዲገባ እንዲሰበሰብ እንድንል ነው ዋና የሚፈለገው። ይህንን አሟጠን ሳንጠቀም እርስ በራሳችንም ሳንስማማ ህዝባችንም ሰብሰብ ሳናደርግ ገና ሳንመራ ተመልሰን እንደገና ወደ ሌላ አመለካከት እንደገና ወደ ሌላ የጦርነት አባዜ ሐሳብ ከመጣ ግን ህዝባችን ነው የምናስጨርሰው። በቃ ውጤቱ ኔጌቲቭ ነው፣ ውጤቱ ጥፋት ነው። እኔ እንደሚመስለኝ ይሄ የስልጣን ነገር እኛንን ያልገባን እንጂ ከመጀመሪያው ስልጣን ነው ዋናው ፍላጎቱ። በዛ ያጣሁትን ስልጣን እንደገና በዛ መትቼ ወደ ስልጣን ወጣለሁ የሚል አስተሳሰብ ነው አሁን እየገደለን ያለው።